ጌታ የተመሰገነ ይሁን። ባለፈው ሳምንት የጀመርነው የኤፌሶን መልእክትን ነው ጥናት የጀመርነው የኤፌሶን መልእክትን ያጠናን ያለነው በኤፌሶን መልእክት ላይ ተነሳንና ምዕራፍ 1ን ምዕራፍ 2ን አልነካካናቸውም። የተወሰነ ነገር ነው የነገርኳችሁ። ዛሬ የተወሰነ ነገር እናገራለሁ። ጌታ የተመሰገነ ይሁን። የእግዚአብሔር ቃል ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈላቸው መልእክት መሰረት እግዚአብሔር በክርስቶስ ለልጆቹ ያዘጋጀላቸው ብልጽግና ወይም በረከት ምንድነው የሚለውን አንስተን እግዚአብሔር አብ ያደረገውን አይተናል። እግዚአብሔር አብ ከመጀመሪያ ጀምሮ ቅዱስና ነውር የሌለን ያለ ነቀፋ እንድንሆን ሲያደርገን፣ ክርስቶስ ደግሞ ቤዛነትን ሰጥቶን ደሙን አፍስሶልን ለኛ ዋጋ ከፍሎ እንዴት አድርጎ ጸጋ እንዳበዛልን፣ መንፈስ ቅዱስ ደግሞ የርስታችንን መያዣውን እንደሰጠን አይተናል። አብ ወልድ መንፈስ ቅዱስ የተሰራልን ስራ። ለዚህ ነው ሐዋርያው ጳውሎስ መጨረሻ ላይ ስንጸልይ ቅዱሳን በእግዚአብሔር ቤት ውስጥ መጥተው መኖራቸው በጣም ጥሩ ነው፣ እግዚአብሔር ቤት ውስጥ መመላለሳቸው በጣም ጥሩ ነው፣ መዳናችሁ በጣም ጥሩ ነው፣ ግን የልቦናችሁ አይኖች መብራት አለባቸው። የልቦናችሁ አይኖች ሲበሩ የተጠራችሁበትን ምክንያት ታውቃላችሁ ብሎ መጸለይ እንዳለበት እኔ ማሳሰቤን አልተውም። አይናችሁ እንዲከፈት የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ብሎ የጸለየውን ጸሎት ጸልየን የጨረሰው እግዚአብሔር አብ ያደረገልን ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን አድርጎናል። እስቲ እግዚአብሔር በሉ ነውር የሌለኝ አድርጎኛል፣ ቅዱስ አድርጎኛል። በደንብ አሜን በሉ። ክርስቶስ በሉ እስቲ ራሱን አሳልፎ ሰጥቶኛል። ቤዛነትን አግኝቻለሁ። በደሙ የተደረገ ቤዛነት አግኝቻለሁ። መንፈስ ቅዱስ ደግሞ አትሞኛል። ስለዚህ እኔ ደህንነቴ የተመሰረተው በእግዚአብሔር ላይ እንጂ በእኔ ላይ አይደለም። ይሄ የእግዚአብሔር ቃል ነው። አሜን። ይሄን ነው የተሰጠን። ስለዚህ በክርስቶስ ቤተክርስቲያን የሆነ በከረሜላ እንዳይሰውም ስኳርና ሻይ ቅጠል እየተጠቀለለ የሚጎረወር ነገር የለም። የተደረገላችሁ ነገር ነው የሚተረከው። ኦልሬዲ ተሰርቶ ያለቀ ነገር ነው የሚተረከው። እግዚአብሔር ያደረገላችሁን ነገር ያለው፣ ክርስቶስ የሰራውን ነገር ያለው፣ መንፈስ ቅዱስ ያደረገውን ነገር ያለው። ይሄን አጽንተን እንድንይዝ ምን እናድርግ? እንጸልይ። የልቦናችን አይን ይብራ። አይናችን ሲከፈት ያለንን እናውቃለን። አይናችን ሲከፈት የሌለንን አይደለም የምናየው። ያለን ነገር ራሱ በጣም የሚገርም ነው። ጠዋት ተነስተህ ማለዳ ተነስተህ ትገረማለህ። ዝም ብዬ ሳስብ የሚለው መዝሙር ያንተ ይሆናል። እያሰብከው ትገረማለህ። የሌለህን አሰበ ማልቀስ ታቆምና በክርስቶስ የተሰራልን እያሰብክ መገረም ትጀምራለህ። እኛ በክርስቶስ ያገኘነው ብዙ። ክብር ለእግዚአብሔር ይሁን። ስለዚህ ስለ መጽሐፍ ቅዱስ ስናነብ ይሄ እግዚአብሔር ቃል እኔን የሚመለከት ነው ካለን እዚህ መጽሐፍ ቅዱስ ውስጥ በጣም እንግዲህ ከዘፍጥረት ከተነሳን የዘፍጥረት መጽሐፍ የጅማሬ መጽሐፍ ነው። ነገር እንዴት እንደተጀመረ ይነግረናል። የማቴዎስ ወንጌል ጋር ስንመጣ የእግዚአብሔር መንግስትን ፖሊሲ ይነግረናል። የእግዚአብሔር መንግስት ፖሊሲ ተምረናል። የእግዚአብሔር መንግስት ፖሊሲዎቹ ስለ እግዚአብሔር መንግስት ተምረናል። የገላትያ መጽሐፍን ካነሳን ደግሞ የነጻነት መጽሐፍ በክርስቶስ ነጻ እንደወጣን የነጻነት መጽሐፍ አርነት እንዳገኘን ዕዳ እንደሌለብን ይነግረናል። የኤፌሶን መጽሐፍ ጋር ስንመጣ ደግሞ በክርስቶስ ኢየሱስ አማካኝነት ያገኘነውን ርስታችንን ማን እንደሆነን ይነግረናል። አሁን ትልቁ ክፍተት ያለው እዚህ ጋር ነው። ቤተክርስቲያን ውስጥ ተሰብስበን ያለንን አናቅ፣ የተደረገልንን አናቅ፣ የተሰራልንን አናቅ። ስለዚህ እሱን ስለማናቅ አዳዲስ ቲያትር የሚሰሩልን ሰዎች እንፈልጋለን። እኛም ቲያትር እየሰራ እንኖራለን። ከእግዚአብሔር ቃል ውጪ የሆነ ነገር ውስጥ ገብተን የተጻፈው ሁሉ ለምናችን የተጻፈው ለትምህርታችን፣ ለተግሳጽ ተጽፎልናል። ስለዚህ የበረከታችን ሁሉ ምንጭ፣ የደህንነታችን ሁሉ ምንጭ ማን ነው? ክርስቶስ። መልሱልኝ ጎሽ፣ ጮክ በሉና ክርስቶስ በሉ እስቲ። የበረከታችን ሁሉ ምንጭ በጌታችን በኢየሱስ ክርስቶስ የተገኘው ነው። ክብር ለእግዚአብሔር። በክርስቶስ ላይ ነው። ከእግዚአብሔር ከአምላካችንና ከአባታችን ነው ምንጩ። ስለዚህ ደህንነታችሁን ስታስቡ ስሜታችሁ ላይ የተመሰረተ ደህንነት የለም። በእግዚአብሔር ላይ የተመሰረተ ነው። በክርስቶስ ስራ ላይ የተመሰረተ ነው። አሁን ይህን ዝም ብላችሁ ስታስቡት እንዴት ነፃነት እንደምታገኙ እናንተ ኪስ ላይ ከመሰረታችሁት፣ እናንተ ስሜት ላይ እናንተ የሚመስላችሁና ደስ የሚላችሁ ላይ ከመሰረታችሁት ህይወታችሁ መጫወቻ ነው የሚሆን። በእግዚአብሔር ቃል ላይ የተመሰረተ ክርስትና ነው ያለን። በእግዚአብሔር ቃል ላይ በክርስቶስ ላይ የተመሰረተ ነው። ስለዚህ እግዚአብሔር አብ በክርስቶስ አማካኝነት ሰጥቶናል፣ ነፃነት ሰጥቶናል። ምንድነው የሰጠን? ዳግም ተወልደናል። በክርስቶስ ኢየሱስ ዳግም ተወልደናል። በክርስቶስ ኢየሱስ በረከቱን ሰጥቶናል፣ ጸጋውን ሰጥቶናል። ምንድነው ያልሰጠን? ጸጋውን ከሰጠን፣ ክብሩን ከሰጠን፣ ምሕረቱን ከሰጠን ምንድነው የምንፈልገው? ምንድነው የምንፈልገው? ከዚህ የሚበልጥ ፍቅር ለማንም እኮ የለውም። እግዚአብሔር አንድ ልጁን ሰጥቶናል፣ ጸጋውን ሰጥቶናል። መጽሐፍ ቅዱስ ስለ ክርስቶስ ሲናገር ፍለጋ የሌለው የክርስቶስን ባለጠግነት
እሱን የፍለጋ የሌለውን የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ አለ እኔን መረጠኝ ይላል ጳውሎስ ኤፌሶን ምዕራፍ 3 ላይ። ፍለጋ የሌለው ነው በክርስቶስ መሆን ማለት የባለጠግነት ሁሉ ቁንጮ መሆን ማለት ነው። በወደደን በርሱ ከአሸናፊዎች ሁሉ እናደርጋለን የሚለው በኦልሬዲ ባለጠጋነን እመኑኝ አሜን በሉ። ሕይወታችሁን በቁስ ላይ አትመስርቱት። ሕይወታችሁን በትርፍራፊ በፍርፋሪ ላይ አትመስርቱት። ኢየሱስ ጋር እንደዚህ ቀልድ የለም። ባለጠጋውን ሰውዬ ምን ብሎ እንደመለሰው አስታውሱ። እባክህ ተወው ለድሆች ስጠውና ና አለው። ምን ማለት ነው? የሁሉ የባለጠግነት ቁንጮ እኔ ነኝ ና ከኔ ጋር ነው እኮ ያለው። ፊቱ ጠቆረ ስላልገባው የሚቆጥረው ነገር ትልቅ ስለሆነበት ለዚህ እኮ ነው ዓለም ላይ የነበሩት ሐዋርያቱ የነበሩት አባቶች በሙሉ ዓለም አልተገባቻቸውም ነበርና ሁሉን እያጡ ይላል። ምንም ነገር ሁሉን እያጡ በበረሃ ተንከራተቱ ይለናል። በሰይፍ ስለተሰነጠቁ እነዚህ ሰዎች ምስኪን ናቸው፣ ድሃ ናቸው፣ የተረገሙ ናቸው ማለት ነው። ቅድም ዋሴ እንዳነበበልን ብርና ወርቅ የለኝም አለ። ብርና ወርቅ የለኝም ማለት ድሃ ናቸው ማለት ነው። ለለማኝ እንኳን የሚሰጡት የሚመጸውቱት አልነበራቸውም። ድሆች ናቸው ወይ? እነሱ እኮ ነው ዓለምን አናውጠው የሄዱት። ለምን ሲባል ባለጠግነትን ተሸክመው ነው የሚዞሩት። ሁሉን በሁሉ የሆነ የእግዚአብሔር የክብሩ ነጸብራቅ የሆነ ዓለም የሚጠቀለልበት አንድ ቀን ዓለምን የሚጠቀለልበት አንድ ቀን ዓለም የተፈጠረበት አንድ ቀን ደግሞ ዓለም የሚጠቀለልበትን ክርስቶስን ይዘው ስለነበር ወገኖች ክርስቶስን ለዚህ ነው አይናችሁ ሲበራድ ሲገለጥ የመጥራቱ ተስፋ ምን እንደሆነ የርስቱ ክብር ባለጠግነት ምን እንደሆነ ለምናምን የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ክርስቶስን ከሙታን ሲያስነሳው የብርታቱ ጉልበት ይታያል ይላል። አስነሳውና የቤተ ክርስቲያን ራስ እንዲሆን ሰጠው። እርሷ ደግሞ የእርሱ ሙላቱ ናት። የእሱ ሙላቱ ናት፣ አካል ናት። የማ ያሸናፊው ወገኖች የቤተ ክርስቲያን መታችሁ ስትቀላቀሉ ከአሸናፊው ጋር ተቀላቅላችኋል። ከውድድር ወጣችሁ አሸናፊው ኦልሬዲ ሻምፒዮን ሆናችሁ። ለዚህ ነው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። ምን ማለት ነው? በቃ የኔ ድል እኮ እናንተ ነው። የኔ ድል እናንተ ነው። እኔ አሸንፌያለሁ አለ። የሱን ማሸነፍ የሚነግረን አሸናፊነቱን አይተን እንድናደንቀው ነው? ኖ የኔ ድል የእናንተ ድል ነው። ወገኖቼ በክርስቶስ ያገኘነው ብዙ። እኔ ባለጠጋ ነኝ። ፍለጋ የሌለውን የክርስቶስን ባለጠግነት እሱን አግኝተናል። እሱ ብቻ አይደለም፣ በሰማያዊ ስፍራ ወስዶ አስቀምጦናል። ክርስትና ከማስቀመጥ ነው የጀመረው። ወስዶ ከሞት አመጣን፣ ህይወት ሰጠንና አንስቶ በሰማያዊ ስፍራ አስቀምጠን። ከዛስ እንዴት እንተ በሰማይ የምትኖር አባታችን በሉ ቀጥታ ከሰማይ ጋር አጨባበጠን። ይሄን ቆይ እንዴት እናቀላለን? አይንህ ካልበራ እኮ ነው ይሄ እኮ የሚዞርብህ። ከሰማይ ጋር ነው። በሰማይ የምትኖር አባታችን ከሰማይ ጋር መነጋገር ትችላላችሁ። ለምን እዛው ነው ያስቀመጠን? በሰማያዊ ስፍራ በቀኙ አስቀመጠን። ሊያስቀምጠን ነው አይደለም የሚለው ኦልሬዲ አስቀምጠን። ይሄ የሆነው በጸጋ ነው። ጸጋ ነው። በጸጋ ድናችኋል። ማንም ሰው ምን እንዳይመካ ከምን አይደለም ከሥራ የተገኘ አይደለም፣ ሰርታችሁ ያገኛችሁት አይደለም። ቴክ ኬር፣ ተጠንቀቁ፣ እንዳትፋንኑበት። በክርስቶስ የተገኘ ነው፣ ከእግዚአብሔር የተገኘ ነው። ህይወቱ የተጀመረው ከእግዚአብሔር ነው፣ የተቀጠለው በክርስቶስ ነው፣ የታተመው በመንፈስ ቅዱስ ነው። እንዳትመኩ። ማንም የሚመካ ቢኖር በማን ይመካ? ጠዋት ተነስተህ ተመካበት። ቡራን ቸርችር መብትህ ነው። ጽድቅ ላይ ከሆነ የከፈትከው የቅድስና አካውንት ላይ ከሆነ ግን እመነኝ አፈርድሜ ነው የሚያገባ ሰይጣን። ጾመ ላይ ከሆነ ያንተ ለፍለፋ ላይ ከሆነ ግን አፈርድሜ ነው የሚያገባ። ዛሬ የሚሰማችሁ አሸናፊነት ስሜት ላይ ከሆነ ይመታችኋል ሰይጣን። ክርስቶስ ላይ ከሆነ ቃሉ ላይ ከሆነ ግን አንቻልም። ስለዚህ ነው በሰማይ ያስቀመጠን። አድራሻችን የት ነው? ሰማይ። አይገርምም? ይገርም ነው። ስለዚህ የሚያምኑ ሰዎች ሁሉ አድራሻቸው የት ነው? ሰማይ። በሉልኝ እስቲ በሰማይ። በቃ የዳኑ ሰዎች ስማቸው በሰማይ የህይወት መዝገብ ላይ ተጽፏል። እንደሱ አይደል የሚለው ሉቃስ 10:17 ላይ ሁለት አድርጎ ልኳቸው ታስታውሳላችሁ? ሄደው አጋንንት ወጥቶላቸው በስሙ ፈውስ አድርገው ምናምን መጡና ገርሟቸው ጌታ ሆይ ዛሬ አመለጠህ፣ እርምህን ከኛ ተለይተህ ብትቀር በጣም የሚገርም ነገር ሚሳረክ አሉት። ምንድነው ሲላቸው አጋንንት እኮ በስሙ ወጡልን ፈውስ ምናምን አሉት። ኢየሱስ አያቸውና እኔ እኮ ሰይጣን እንደ መብረቅ ከሰማይ ሲወድቅ አይቼዋለሁ አላቸው። አሁን ምን ለማለት ፈልገህ ነው? ያንተን ምን በቃ ወድቋል።
እና እባብና ጊንጡን ተረግጡ ዘንድ እኮ በጠላት ኃይሉ ላይ ስልጣን ሰጥቻችኋለሁ ማለት ምንድነው? እንደዚህ የሚያንጫጫችሁ ኦሬዲ ይሄ የሚሰራው በስልጣን ነው። ስልጣን ሰጥቻችኋለሁ። እሺ ስለዚህ በዚህ ደስ አይበላችሁ አላቸው። እና በምንድነው ታዲያ ደስ የሚለን? ይልቅ ስማችሁ በሕይወት መዝገብ ስለተጻፈ ምን ይበላችሁ? አይገርም? ስማችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ። የት ነው የተጻፈው? አሁን ከሰማይ የትኛው ፓርቲ ነው የሚያወርደንኛ? ሰማይ ላይ ያወጣን ፓርቲ አለ? መሬት ላይ ብሔር አለ? ሰማይ አውጥቶ ያጻፈን ኢየሱስ ክርስቶስ። እስቲ ተጽፎ ያለው በሰማይ ነው የተጻፈው። ስለዚህ እኮ ነው መጽሐፍ ቅዱስ ቆላስይስ 3 ሲነግረን እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ ተቀምጦ ባለበት በላይ ያለውን ምን በሉ ወገኖቼ። በሰማይ ፍቅር የተለከፉ ሰዎች ምድራዊ ኃይል በምንም ታምር አያስቆማቸው። የትኛውም የምድር ነገር እንዳይዛቸው ሆነ ኦሬዲ በሰማይ ከተለከፍክ ምድርን እንዳንተ ሚንቃት የለም። ይሄ እውነት ከበራ አይነ ተከፍቶ በሰማይ የተቀመጥክበት የተጻፍክበት በክርስቶስ ያገኘው በክርስቶስ የተቀመጥክበት እግዚአብሔር ላንተ ያለውን ዓላማ ካወቅከው ሰማይ ሰፈርህ እንደሆነ፣ ሰማይ መጨረሻህ እንደሆነ፣ ሰማይ መኖሪያህ እንደሆነ፣ ሰማይ ላንተ የተዘጋጀ እንደሆነ ስታቀው ይሄ ሲገባ ምድር እንዳንተ ሚንቃት የለም። ከምድር ጋር በጣም ከተጣበቅ ሰማይ ጠፍቶብሃል። ምድር ላይ በጣም ስትጣበቅ ሰማይ ሲጠፋብን ወመኔ እንደ ካሮት ወደ መሬት የምትገባው ሰማይ ሲጠፋብን። ከተነሳችሁ ከክርስቶስ ጋር ክርስቶስ ተቀምጦ ባለበት በላይ ያለውን እሹ በምድር ያለውን አይደለም። ለምን ሲባል ሞታችኋል። ከዛስ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ በክብር ከእርሱ ጋር ትገለጣላችሁ። እስቲ ሰማይ ሰፈሬ ነው በሉ፣ ጮክ በሉና በሉት፣ ግድ የላችሁ በቃ። ከዛም ያፈናቅላል የለ። ለምን ካልከኝ የገባ ነው በሱ ስለሆነ። እኔ የምሰጣችሁ አለ ሰላም ዓለም እንደሚሰጠው አይደለም። ዓለም እኮ የሚሰጥ ሰላም ወንድሜ፣ ትናንት አንድ ወዳጄ በጣም አስቀው የተሰጠ በጣም ሲሰጡት መሬቱን አስቀው የሰጡትን መሬት እያስለቀሱ ወሰዱበት። ትናንት ስቆ ሳይጨርስ ወገኔ፣ እዚህ ምድር ላይ ያለ ነገር ሁሉ ውሸት ነው። የዛሬ አዲስ ነገ አሮጌ ነው። የዛሬ ትልቅ ነገ ትንሽ ነው። እመነኝ፣ የዛሬ ክብር ነገ ውርደት ነው። የዛሬ ከፍታ የነገ ዝቅታ ነው። እመኑኝ፣ አንድ ጊዜ ከፍ ያደረገን ያለ ልክ ከፍ ያለው ክርስቶስ፣ እሱም ማንም አይወስድብን። እስቲ አሜን በሉ። በክርስቶስ ያገኘሁትን ማንም አይወስድብኝም በሉ እስቲ። በቃ በሰማይ ፍቅር ከተጠመድክ ምድርን ትንቃለህ። ለዚህ ነው ሄዱና አንብቦ ዕብራውያን ምዕራፍ 11 እነዛ አባቶችን እንደ ደመና በዙሪያችን አሉ የተባሉትን ዓለም አልተገባቻቸውም ይላል። ናቋት። አንድ ጊዜ በዛ ስትመታ ምድር ነው የምታስጠላ። ይሄ ብርሃን ሲገባችሁ ኢሚዲየትሊ የምትሆኑት ስለ መሬት ያላችሁ ነገር በቃ ይበላሽ። ምንም ትልቅ እናንተ ጋር የለም። ሰው መጥቶ ስለ ትልቅ ነገር ሲያወራላችሁ እናንተ ቁልቁል ነው የምታዩት። ለምን? ሰማይ ነው ሰፈራችሁ። ስለ መሬት በጣም አሁን ምንድነው በጣም ያጎበጠን? እስቲ ክርስቲያን ምንድነው ያጎበጣችሁ? ምንድነው ሸክም የሆነባችሁ? ምንድነው ድቅቅ ያረጋችሁ? የሰማይ ነው የምድር? ይሄዳል አይሄድም? ለዚህ ነው እኮ ጳውሎስ የመስቀል ጠላቶችን ደብዳቤ የጻፈበት ቦታ ሄዳችሁ ስትመለከቱ ምልክታቸው 3 ነው አለ። አንደኛ ሆዳቸው አምላካቸው ነው። ሁለተኛ ክብራቸው በነውራቸው ነው። ሶስተኛ ሐሳባቸው ምድራዊ ነው። ከዛስ ኢሚዲየት የኛ ሀገር በሰማይ ነው እና ተሳስተዋል። የኛ ሀገር የት ነው? እስቲ ሀገሬ በሰማይ ነው በሉ። ጮክ ብሉና በሉት። ግድ የላችሁ ይሁን እንዲለቃችሁ መሬቱ እንዲለቃችሁ እስቲ ሀገሬ በሰማይ ነው በሉ። የኛ ግን ሀገር በሰማይ ነው አለ ሲባል ከዚያ የሚመጣውን መድኃኒት እየተጠባበቅን ነው አለ። ወደ ሰፈር ወደ ቤት ልንሄድ እርሱም አለ ክርስቶስን እኮ ነው። እሱም ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደው ስጋችንን ይለውጠዋል። የሚመጣው ይሄ የሚበሰብሰው ማይበሰብሰውን ይለብሳል። ይሄ የሚሞተው ማይሞተውን ይለብሳል። አይገርማችሁም? እየተጠባበቅን ነው የሚለው እኮ ክርስትና እኮ የመጠባበቅ ኑሮ እኮ ነው። የመጠባበቅ እኮ ኑሮ ነው። ሁላችንም ያለነው ፌርማታ ላይ እኮ ነው። ወደ ቤት እኮ እንሄዳለን። ይሄ ቤት ቢሆን ለምንድን ነው ሰው አስክሬን እየጫን በየጉድጓዱ ምን ከተው? ይሄ ቤት ቢሆን የትልልቅ ሰዎችን ቀብር ለምንድን ነው ሄደን ምን ቀብረው? ይሄ ቤት ቢሆን ከዛ ከሚያስፈራው ግቢ ውስጥ ለምን በር ተከፍቶ አስክሬን ወጣ? ይሄ ቤት ቢሆን ትልልቅ ጄኔራሎች ለምን ሞቱ? የታጠቁ ሰዎች ለምን ግባ ከመሬታቸው ተፈጸመ? ይሄ ቤት ቢሆን ለምን የተማሩ ሰዎች ይሞታሉ? ይሄ ቤት ቢሆን ባለጠጋ ሰዎች ለምን ይቀበራሉ?
ይሄ ቤት ቢሆን ለምንድን ነው አስክሬን ወጣ ገባ ብያለን ምን ጠብቀው? ይሄ ቤት ቢሆን ኖሮ ለምን በሞትና በሕይወት መካከል ሰዎች እናያለን? ቤት አይደለም ወንድሜ፣ ፌርማታ ነው። የኛ ግን ሀገር አለ ጳውሎስ በሰማይ ናፍቆኛል ይላል። ሊሄድ ከክርስቶስ ጋር ልኖር እያሉ ነው የኖሩት። ክርስትና እንደዚህ ነው የሚኖረው። ክርስትና ተቸክለ ወደ መሬት እንደዚህ ጎብጠህ እንድትኖር አይደለም። እንደዛች እንደ የአብርሃም ልጅ ሆና የተባለችው ጎባጣዋ ሴትዮ ትዝ ይላችኋል? ቸርች ትመላለሳለች። ኢየሱስ ሲመጣ ጎባጣ ሴትዮ፣ ሰማይን አይተህ ማታቅ ሴትዮ። ምንድነው የሚባለው በሽታው መሰላችሁ? የድካም በሽታ ይባላል። የድካም በሽታ ይባላል። የድካም የሚባል በሽታ ላይ ዋለ ያለ ድካም በሽታ ምንድነው የሚያደርገው? ያጎብጠና ነው የሚያሰራ። ሰማይን አታዩ። አሁን እኮ አደገኛ የድካም በሽታ ነው ያለው። እንስበረው እስቲ በደንብ አሜን በሉኝ። በኢየሱስ ስም የተሰበረ ይሁን። አያትና እንዴት እስከ ዛሬ ቸርች ትመጣለች ሴትዮ ትመላለሳለች። እንዴት የአብርሃም ልጅ ሆና እስከ ዛሬ ድረስ እንደዚህ እንዴት አለ? እንዴት የተስፋ ልጅ ሆና፣ እንዴት የኪዳን ልጅ ሆና፣ እንዴት በድካም ተመታ፣ እንዴት ጎብጣ፣ እንዴት ይሄን ተናፋቂ ብሉ ሰማይ ሳታይ ይሄንን የከበረ ሰማይ እንዴት ለ18 ዓመት በይት ከድካምሽ ተነሻል ብድቅ ከእንደ አዲስ ከሰማይ ጋር ተዋወቀች። ወገኖቼ የሰማይ አምላክ እግዚአብሔር ድካማችሁን ይስበረው። የድካም ነው መሬት ውስጥ የሚተክል። የሁላችሁ ስልጣኔ እንዳይመስላችሁ መሬት የሚያስብላችሁ ድካም፣ መንፈሳዊ ድካም አደገኛ የሆነ መሬታዊ ያረጋል፣ ስጋዊ ያረጋል። መንፈሳዊ ድካም ነው እሱ። ትጠር ብላችሁ ስለ መሬት እንደ ዶሮ እየጫራችሁ ከሆነ መንፈሳዊ ድካም ይባላል። ወደ ቤተ ክርስቲያን ስንመጣ ነቀሉንና ሰማይን የተከሉን የነበሩ ሰዎች ስንመጣ ያገኘናቸው እነሱን ነው። ከመሬት ጋር አልነበረም የሰፉን። ስለ ሞትን የነገሩን፣ ስለ ሀገራችን ነው ያስተዋወቁ። ናፈቅ ነው ገለጡትና ስላለበት ሁኔታ ስለ ከተማው አይነት ነገሩን። ዓለም አስጠላችን። የነገሩን ከፍተው ሰማይን ነው ያስተዋወቁን። አሁንስ ይነግሩሃል፣ ለቡ ይሉሃል፣ እንት ቦሌ ቡልቡላ ይልሃል፣ ካራ ምናምን ይላል፣ መልሶ እዚሁ ይተክሉሃል። ይሄ ድካም በሽታ አሁን ትልቁም ትንሹም በድካም በሽታ ተመቷል። ወላሽ ሰው ሰባዩም መለኮታዊም ፍጡር በሰባይነታችን እንደ ሰው እዚህ ምድር እንኖራለን። ስንኖር ምሪትን ከሰማይ እንወስዳለን። መንፈሳዊ ደግሞ ማንነታችን ሰማያዊ ነው። ክብር ለኢየሱስ ይሁን። አድራሻችን በሰማይ ነው የምንኖረው። እንደ ሰው መሬት ላይ እንኖራለን። እንደ ሰው እንደ ማንኛውም ሰው ኮሙኒኬት ብናደርግበት ነገር ምሪቶችን ግን እንዴት እንውጣ፣ እንዴት እንግባ፣ እንዴት መረጃ እንሰማለን ከሰማይ። እዚህ ያሉ አምባሳደሮች የትኛውም ሀገር አምባሳደር ኮሙኒኬት የሚያደርገው ከሀገሩ መንግስት ጋር እንጂ ከኛ ሀገር መንግስት ጋር አይደለም። የሀገሩ መንግስት የሰጠውን ስራ ነው የሚሰራው። ምንም አይነት ነገር ሲፈጠር እኛ ወደ ላይ እንዴት እንጸልይ ሲል በሰማይ የምትኖር ምናችን። ስለዚህ ምን ደውለው ማጋ ነው ፋዘርጋ ዳድ አልጋሰር በርከክ ብለሽ ዳድዬ ኤኒ ታይም ነው የሚነሳው ስልኩ። አሜናቲ ኤኒ ታይም ቢዚ ናቸው፣ ለስራ ወጣዋል፣ ወጣ ተብሎ አይባልም። አባባ ለዚህ ነው በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች ናቸው፣ የእግዚአብሔር ልጆች ናቸው ይልና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ እንደገና ለፍርሃት ለባርነት ለጭንቀት የባርነትን መንፈስ አትቀበልንም ማለት። የታተምንበት መንፈስ አባ የምንልበት። እስቲ አባ በሉ። ይሄ እኮ መንፈስ የእግዚአብሔር መንፈስ ሲረዳ ውስጥህ የእግዚአብሔር መንፈስ ሲሰራ አባ ነው የምትለው እግዚአብሔር አባቢ። ወላጅ እንደሌለው ሰው አንገት ደፍታችሁ ቆዝማችሁ የምትኖሩ ሰዎች የእግዚአብሔር መንፈስ ዛሬም ያው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አሁን ዛሬ ከዚህ ጉባኤም በልዩ ልዩ ስፍራ ይሄን ሰምተው የምር ወደ ውስጣቸው ተመልሰው ያላቸውን ያወቁቸው ሰዎች የሚንቀሳቀሱት እንደ እግዚአብሔር ልጅ ነው። አሜን። እግዚአብሔር ምን አለው? እንደው አንዳንድ ሰው እኔ ማንም የለኝም እግዚአብሔር ብቻ ነው ያለኝ የሚሉ ሰዎች አሉ። እንደዚህ አይነት ሰዎች እንደገና እነክራቸዋለን። ኑ ትደግማላችሁ ደህንነት ማንም ጌታ ብቻ ምን ማለት ፈልገሽ ነው? 50 ሳንቲም ብቻ እንደማለት እኮ ነው እያወራሽ ያለሽ። ጌታ ብቻ ማለት ነው ምድርና ሞላው የማን ነው? እሱ ብቻ ይባላል እንዴ? አንተ እጅህን ትከፍታለህ ህይወት ላለ ሁሉ መልካም ተጠግባለህ እኮ ነው። እግዚአብሔር እኮ እጁን ሲከፍት ሁሉም እኮ ከእግዚአብሔር እጅ ነው ይበላው። ድኩላው፣ ጅቡ፣ አውሬው፣ አራዊቱ፣ አሳው ሁሉን የሚያኖር ነው እኮ እግዚአብሔር ብቻ። እግዚአብሔር ብቻ
ተንጂ እግዚአብሔር ብቻ አይባልም። እግዚአብሔር ሁሉ ነው ያለኝ። እግዚአብሔር ሁሉ ነው ያለኝ። እግዚአብሔር ብቻ እኔ ኖሬበታለሁ፣ አይቼዋለሁ። ሰዎች ክብብ ሲያደርጉኝም አይሞቀኝም፣ ሲበተኑም አይሞቀኝም፣ አይበርደኝም። ለምን ካልከኝ እሱ ከኔ ጋር አለ። ሲያጽናና ሲያቅበት። አንዳንድ ሰው እኮ አጽናናለሁ ብሎ ሰብሮህ ነው የሚሄደው። እንክትክትህን አውጥቶ ሄደ። ሊያጽናኑ መጥተው ለቅሶ ቤት አላያችሁ? ወይኔ ምን አርገሽ ነው ብለው፣ ምን አርገሽ ነው? ወይኔ ምን አርገ ነው ግን እንደዚህ አይነት ልጅ የወለድከው ብለው ሊያጽናኑ መጥተው ሊጠይቁ መጥተው ሰባብረው በሽተኛ አድርገው ይሄዳሉ። የኔ ጌታ ግን ሲያጽናና እንደሱ አይደለም። ምንን እንደሚነካ አታውቅም። ሰው ሁሉ ከቦ የሚያለቅስበት ነገር ላይ ያስቅሃል። አይዞ ካለ የእግዚአብሔር አይዞ፣ ክብር ለእግዚአብሔር ይሁን። እሱ አጽናኛችን። በክርስቶስ ያገኘነውን መንፈሳዊ ስፍራ ላሳያችሁ። መጀመሪያ መጽሐፍ ቅዱስ ኤፌሶ ምዕራፍ 2 ከ1 እስከ 22 ድረስ እናንተ አንብቡት ሙሉውን ሐሳብ። እኔ ግን ከጊዜያችን አንፃር ቶሎ ብዬ ትንሽ ቁጥር ላበብላችሁ። በበደላችሁና በኃጢአታችሁ የነበርነውን ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ የማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ ፍቃድ፣ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊቱ ተመላለሳችሁባቸው። 3 በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ። ለዚህ ነው ከእርሱ ጋር ከተነሳችሁ የተባለው። አስነሳ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠ። ሙት ነበራችኋልና እንዴ ከሞት አስነሳንና በሰማያዊ ስፍራ ከክርስቶስ ጋር ምን አደረገን ይላል የእናንተ መጽሐፍ ይላል። አስምሩበት። ከእርሱ ጋር በርስ አስቀመጠን። ጸጋው አሁንም ተመልከቱ፣ የተቀመጥነው በዘመድ አይደለም፣ የተቀመጥነው ሰርተን አይደለም። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ከሥራ አይደለም። ማንም እንዳይመካ ከምን አይደለም? በሰማያዊ ስፍራ የተቀመጥነው በሥራ አይደለም። እስቲ በሰማያዊ ስፍራ የተቀመጥኩት በሉ። በሥራ አይደለም፣ በጸጋው። ይሄው መጽሐፍ ቅዱስ ምን አደረገን? ከሙታን አስነስቶን። ተመልከት፣ የነበር እንዳንጠግብ እኮ ነው ጳውሎስ። ማንነታችሁ ልንገራችሁ መጀመሪያ አለ ማለት የነበራችሁት። አንዳንድ ሰዎች መጀመሪያ የሰው ማንነት ወቅ ምናምን ሲሉ ሰምታችሁ አታውቁም? እኔ አውቃለሁ፣ በደንብ ነው የማውቀው። ጳውሎስም የሰው ማንነት ለሚሉ ይመስለኛል በደንብ እንዲገባቸው በኃጢአታችሁና በደላችሁ ሙት ነበራችሁ። የነበርከውን ማወቅ ያለህን ዋጋ እንድትሰጥ ያደርጋል። ሙት ነበራችሁ፣ ከሞት ነው የተነሳችሁት። ይሄ ብቻ አይደለም። አሁን በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ ፈቃድ ነበር የምትኖሩት። ሪሞት ይዞ አለቃ ነበራችሁ፣ የሚቆጣጠራችሁ ነበር። እኔ እንትናን ማነው ስማ አጋንንት ይወጣላት ያልወጣ አጋንንት ደንግጦ በላብ ሄደ አጋንንት አለ። የኔ አሁን ጮሆ አይደለም ሄደው፣ ጮሆ አልሄደም። ሁሉም ሰው አልጮኸም። ሁሉም ጮሆለታል እንዴ? እስቲ የጮሆላችሁ አልልም መቼም። የጮሆላችሁ አንዳንድ ሰው ወደ ታች ነው የሚያወጣው በኢየሱስ ምክንያት። አንዳንድ ሰው አይራራም ለሰው። በዚህች እህታችን ላይ 44,000 መናፍስቶች ሆና ብለው እኔ እቺ ልጅ ማን ነው የሚያገባት ብዬ ወዲያው ነው የጋብቻ አስተማሪ አይደለው 44,000 አጋንንት ምናምን ይሏታል። አደባባይ ላይ ቀርጿትና አሁን እሷ ማን ነው የሚጠብሳት? ሰውየው 44,000 እንዴ ፈተና እኮ ነው ለወንዱ። ዝም ብለሽ አስቢው። ከዛ አጓርተው ውጣ ምናምን ብለውት አንፈራፍረውት አገላብጠውት ከዛ በኋላ ሰው ሆና ትኖራለች ወይ?
44,000 ይሏል። ቁጥር እኮ አይፈራም አንዳንድ ነብይ 44 አለቃ ነበራችሁ። መሞታችሁ ብቻ አይደለም ሙት ሬሳችሁ በቁጥጥር ስር ነበር። የሞተው ማንነታችሁ ኃላፊ ነበረው። አለቃ ነው። አሁን የማይታዙ ልጆች ላይ የሚሰራ መንፈስ አለ። የለብኝም አለብህ ወይ እግዚአብሔር ነው ወይ ሰይጣን ነው። ከሁለት ነው። የወደቀ ዓለም ላይ ነው የምትኖረው። ከእግዚአብሔር ጋር ካልሆንክ እመነኝ ከዲያብሎስ ጋር እኔ የለብኝ ጢባ ጥቤ እየተጫወተ የለብኝም በሚል ጨዋታ እየተጫወተብን ነበራችሁ። ይሄ ብቻ አይደለም የልቦናችሁና የሥጋችሁን ፍቃድ ነበር የምታደርጉት። የእግዚአብሔር ፍቃድ የሚባል አታቁም ነበር። አታቁም የታውቃላችሁ የእግዚአብሔርን ፍቃድ ደስ አለኝና መሰለኝ አልነበር እንደ ህይወታችሁ። እሺ ይሄ ብቻ አይደለም ከፍጥረታችሁ ገና የቁጣ ልጆች ነበራችሁ። የእግዚአብሔር እሺ ምን ሆነ? እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙት በነበርን ጊዜ ከክርስቶስ ጋር ስጦታ ነው ህይወት። ስለዚህ ምን ሆነ? የሞቱትን አስነሳና በክርስቶስ በሰማያዊ ስፍራ ተቀመጠ። በክርስቶስ ምን ነው? በክርስቶስ ይኸውላችሁ ባለፈው ሳምንት ነግሬያችኋለሁ። በክርስቶስ ነቀፋ የሌለን ነውር የሌለን ተደረግን። በክርስቶስ ቤዛነትን አገኘን። በደሙ የተደረገ በሱ ስራ በመንፈስ ቅዱስ ታተምን። ከዛስ የሞቱትን እነዚህ ሰዎች አስነሳና በሰማያዊ ስፍራ አስቀመጠ። ስትንቀሸቀሹ እንዳትወርዱ ተቀመጡ። ክርስትና ከመቀመጥ ነው የሚጀምረው፣ ከመንቀሽቀሽ አይደለም። አስቀመጠ። እኔ የተቀመጠ አሁን የተቀመጠና የቆመ አይታወቅ። እኔ ነኝ የቆምኩት እዚህ ውስጥ። ሁልሽም ቁጭ ብለሽ የተቀመጠ ህይወት ያስታውቃል። ተቀምጣችኋል ወይ? ስትቀመጥ ማንም አያወርድህም። ለምን ካልከኝ ያስቀመጠ እሱ ስለሆነ። እኔ የሰጠኋችሁን አለ ማንም አይወስድባችሁም። እኔ የምሰጠው ዓለም እንደሚሰጠው አይደለም ማለት። ዓለም የሚሰጥህ የሚያስቀምጥ ወንበር ካለ መጀመሪያ ፈትኖ ነው አሯሩጦ ነው ሜዳሊያ የሚያደርግልህ። ክርስቶስ ግን ሜዳሊያ አድርጎ ጀመረ። ልዩነቱ ይሄ ነው። አይገርማችሁ? ሁለተኛ በክርስቶስ ታረቀን፣ ወደ መቅደሱ ገባን ከ11 እስከ 12። ስለዚህ እናንተ አስቀድሞ በስጋ አሕዛብ ነበራችሁ። ስለዚህ እናንተ አስቀድሞ በስጋ የቀደመውን ነው የሚናገረው ጳውሎስ። የቀደመው እንደዚህ ነው አሁን የሆነውንና የቀደመውን ነው። ስለዚህ ቀድሞ በስጋ አሕዛብ ነበራችሁ፣ በስጋ በእጅ የተገረዙ በተባሉት ያልተገረዙት የተባላችሁ እናንተ ያልተገረዛችሁ አረማውያን አይሁዶች ምንድነው አረማውያን አሕዛብ የምትባሉ ያልተገረዛችሁ የተባላችሁ የተለያችሁ ነበራችሁ። በእጅ የተገረዙት እንኳን ይንቋችሁ ነበር፣ እንኳን እግዚአብሔር። ይህን አስቡ ትባሉ አስቡ። አየህ ማሰብ አለብህ። እግዚአብሔር ቤት ስትሆን ምን እናስብ? ያልተገረዝክ ትባል ነበር። በእጅ የተገረዙት እንኳን ይንቋችሁ ነበር አሕዛብ ስለሆናችሁ። አንዳንድ ሰው ክርስቲያን ሆኖ አሕዛቦች ነው ሲል እሱ አይሁዳዊ አይነት ራሱን ያደርጋል። አሕዛብ ነው፣ ሁሉም አሕዛብ ነው። ከእስራኤል በስተቀር ሁሉም አሕዛብ ነው። ይህን አስቡ። በእጅ የተገረዘ ባልተባሉት የተገረዙት ያልተገረዛችሁ ይሏችሁ እንደነበር ይህን አስቡ። ትናቁ እንደነበር ይህን አስቡ። ኪዳኑ እንደማይመለከታችሁ ይህን አስቡ። ሩቅ እንደነበራችሁ ይህን አስቡ። ይህን አስቡ። በዚያን ዘመን ከእስራኤል መንግስት ሩቅ ነበራችሁ። ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ የምትኖሩት ምንም ተስፋ አልነበራችሁ። በዚህ ዓለም ምንም ተስፋ አጣችሁ። ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። የነበራችሁት እንደዚህ ሩቅ ነበራችሁ። እዛ ምን ሆነ? በክርስቶስ ታረቃችሁ። የተገረዘ የለም፣ ያልተገረዘ የለም፣ አይሁድ የለም፣ አሕዛብ ማንም በክርስቶስ ቢሆን ምንድነው ተባለ? አዲስ ፍጥረት ነው ተብሎ በክርስቶስ ነው አድራሻ የተለወጠው። ወደ መቅደሱ የገባችሁት መምጣት አትችሉም። መቅደስ ብትመጡ የተገረዙት ያባርሯችኋል። እኔ አይደለሁ ያልተገረዛችሁ ትባሉ ነበር። አይገርምም? በጣም ነው የሚገርም። ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበረ። እስቲ አሁን ግን በሉ። አሁን መቼ ነው? አሁን እስቲ አሁን ነው በሉ።
አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን ቀርባችሁ የቀረባችሁት በማን ደም ነው? በክርስቶስ ደም ቀርባችኋል። እርሱ ምናችን ነው? ሰላማችን ነው። እስቲ እሱ ሰላሜ ነው በሉ። እርሱ ሰላማችን ነውና ምን አደረገ? ሁለቱን ያዋሃደ፣ በአዋጅ የተነገሩትንም የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ሞቶ ግድግዳውን ያፈረሰ፣ መስቀሉን ላይ ሞቶ መጋረጃውን የቀደደ፣ መግባት እንዲቻል ያደረገ፣ ግድግዳውን ያፈረሰ። ይገርማል። በስጋው ያፈረሰ። ይህም ይልና ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ። የምን ጥል? የአሕዛብና የአይሁድን፣ የእግዚአብሔርና የሰዎችን ጥል፣ በሰውና በእግዚአብሔር መካከል የነበረ ጥል፣ እርስ በርስ የነበረ ጥል፣ ይሄ ተገርዣለሁ አልተገረዝኩም የሚለው ጥል፣ አንዱ አንዱን የሚገፋበት ጥል፣ መለያየትን፣ መነጣጠልን፣ ሲባጎ መወጠርን፣ ይሄ የኛ የሚባለውን፣ ይሄ ክፉ ይሄ ደግ የሚባለውን ጥል በምንድን ነው የገደለው? ኢየሱስ መስቀል ላይ ጥልን ገሎታል። አሁን የተገደለ ጥልን አንስተው እንደገና ጠጋግደው የሚሰሩ ሰዎች ተፈጥረዋል። ጥልን በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ገደለው። አሁን ጠብ የለም፣ ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ አረማዊ የለም፣ አሕዛብ የለም፣ የተገረዘ የለም፣ ያልተገረዘ የለም። ተገሏል ጠብ። በሰውና በእግዚአብሔር እንዴት አድርጌ ነው ወደ መቅደስ የሚሄደው አይባልም። የለም። የነበረ ጠብ ስለነበር ነው መስዋዕት ይቀርብ የነበረው። እሱን ጠብ እግዚአብሔር ልጅ ኢየሱስ በመስቀል ላይ ገደለው። ጥል ነው የተገደለው መስቀል ላይ። በደም ሆነ ጥልን በመስቀል ገደለው። በሰውና በእግዚአብሔር መካከል፣ በሰውና በሰው መካከል ያለውን ጥል ገደለው። ምን ሊያደርግ? አንድን ሰው ሊሰራ ከሁለታቸው ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታረቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላም ላንተ ይሁን። ርቀው ለነበሩት፣ ለፈሩት፣ ለደነገጡት ሰላም ለእናንተ ይሁን። ሰላምን ቀርበው ለነበሩት ደግሞ ሰላምን የምስራች ብሎ ሰበከ ይላል። እኛ አብረን ሲሉ የምስራች፣ በቃ ከዚህ በኋላ ኮርማ አይፈስም፣ የበግ ደም አይፈስም። የምስራች ምንድነው? ምስር ብላ በግ አትገዛም። በቃ ኮርማ የለብህም ከዚህ በኋላ ምስራች ነው ለነሱ። ወጪ የነበረባቸው ሰዎች ናቸው። እኛ እኮ ጨርሶ አንታሰብም። ሰላም ላንተ ይሁን ብሎ የተዘጋበት ውስጥ የገባው ለነሱስ የምስራች ምንድነው? የምስራች ወጪ ቀረ። ምንድነው የምስራች? ድጋሚ በቃ ኮርማ መጎተት ቀረ። የምንድነው የምስራች? በቃ ከዚህ በኋላ እንትን ቀረ። ምንድነው የምስራች? ክርስቶስ በጉ ተገኘ። የምስራች ወጪ እኮ ነው በየጊዜው። የምስራች ብሎ ሰበከላቸው ብሎ ሰበከ። በእርሱ ስራ ሁላችን ስንታችን? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና፣ በአንድ መንፈስ ወደ አብ መግባት፣ ወደ መቅደስ መግባት ይቻላል። በክርስቶስ ምንድን ያገኘ ነው? ሰማይን አግኝተናል። ሰማይ ተቀምጠናል። የእግዚአብሔር ልጆች ሆነናል። ስማችን ተጽፏል። በክርስቶስ ወደ መቅደስ መግባት ይችለናል። ገብተናል። ይኸው መግባት ይችላል። የሚከለክለን የለም። አሁን ደሙ ፈሷል ይልና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እነማን ናቸው ቤተኞቹ? ከነማን ጋራ? ከቅዱሳን ጋራ። ቅዱሳን እነማን ናቸው? ቅዱሳን ሐዋርያቱ ቅዱሳን ሐዋርያቱ፣ ከዛስ ነቢያቱ። መሰረት ላይ ታነጻችኋል። ሐዋርያቱና ነቢያቱ በመሰረቱት መሰረት ላይ ነው። የሚገርም እኮ ተአምር ነው የሆነው። በእሱ ላይ ታንጻችኋል። የማዕዘኑ ደግሞ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ክብር ለእግዚአብሔር። አይገርማችሁም? በክርስቶስ የሆነው ነገር። ስለዚህ ፓስተር ቸሬ ምንድነው የነገርከን? ከሙታን ተነስታችሁ ሰማይ ገብታችኋል። ምንድነው የምትነግረን? ታርቀናል። ጠብ የለም። በየጊዜው የተቀደደ መጋረጃ አትስፉ። ኦልሬዲ ተቀዷል። ግድግዳው ፈርሷል። አሜን። አባት ብለን የምንጮህበት የልጅነት መንፈስ ተሰጥቶናል።
ስለዚህ አሁን ያላችሁ ይሄንን ይዘን መደሰትና ይሄንን ይዘን በሰላም መኖር ያቅተናል። የተሰራ ነገር ይዘን ለመስራት ለምን ትወጡት? ለምን ትታገሉት? በክርስቶስ የተሰራላችሁ በስርዓት አትይዙ። የተደረገላችሁን ኢንጆይ አታረጉትም፣ አታከብሩትም፣ አታመሰግኑበትም። አሁን በምን ጉዳይ እንጸልይ ካላችሁ የምንጸልየው እሱን ነግራችሁና ጸልየን እንጨርሳለን። የምንጸልየው ከምዕራፍ 3 ከ2 እስከ 13 ድረስ ባለው አጭር ጸሎት ነው የምናደርገው። ምዕራፍ 3 ከ2 እስከ 13 ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ጳውሎስ አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ምንድነው ምስጢሩ? ይህን ስታነቡ የክርስቶስ ምስጢርን እንዴት እንደማስተውል ልትመለከቱ ትችላላችሁ። ቁጥር 6 ይህም አሕዛብ አብረው እንዲወርሱ አንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነው ተስፋ ቃል አብረው እንዲካፈሉ አሕዛብ ለቅዱሳን ለሐዋርያቱና ለነቢያቱ መንፈስ አሁን እንደተገለጠ በሌሎችም ትውልዶች ዘንድ ለሰው ልጆች አልታወቀም። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይልና ቁጥር 9 የምንጸልይበት ስሙ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ለዘላለም የተሰወረው ምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። በእርሱም ዘንድ ባለ እምነታችሁ በኩል በመታመን ድፍረትና መግባት በእርሱ አለ። ስለዚህ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። አሜን። ይሄንን ነው መጽሐፍ ቅዱስ ለእናንተ የተሰጠኝን ጸጋ የክርስቶስን ባለጠግነት ሰብክ ዘንድ እኔን መርጦኛል አለ። ስለዚህ የምንወጣው የክርስቶስን ባለጠግነት ለመስበክ። ክርስቶስ ከሁሉ ይበልጣል። እስቲ በደንብ አሜን በሉ። ተነሱና ቆሙ በእግዚአብሔር ፊት። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም ክርስቶስ ፍለጋ የሌለው ባለጠግነት ነው። የገባው ሰው አሜን ይበለኝ። ክርስቶስ በሉ እስቲ ፍለጋ የሌለው ባለጠግነት ነው። የመጨረሻ ጸሎቴ ምዕራፍ 3 ከቁጥር 14 ጀምሮ እንደዚህ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። አሜን። አሁን እኔ የምጸልየው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። እስቲ አሜን። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ በመንፈሱ በውስጥ ሰውነታችሁ በኃይል የሚያጠነክር የእግዚአብሔር ጸጋ በእናንተ ላይ ይሁን። ከዛስ ክርስቶስ በልባችሁ በእምነት እንዲኖር ከዚህ ሰዓት ጀምሮ ክርስቶስ በልባችሁ በእምነት ይኑርባችሁ። ጌታ በልቤ አለ የሚል እምነትን እግዚአብሔር ይስጣችሁ። ክርስቶስን ተምራችሁት ሰምታችሁት እዚህ ጥላችሁት የምትሄዱ ሳይሆን በልባችሁ እንዳለ የምታውቁት ይህ ባለጠግነት ለዘላለም በእናንተ ውስጥ ይሁንላችሁ። አሜን ነው ወይ? በእምነት ይኑርባችሁ። እንዲሁ ደግሞ እንደዚህ ይላል፣ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። አሜን በሉ። ይስጣችሁ። የእናንተ ስርና መሰረት በፍቅር ይጽና። አሜን። በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ታላቅነቱም ምን እንደሆነ ለማስተዋል ከመታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ከዚህ ሰዓት ጀምሮ እግዚአብሔር በክርስቶስ የሰራላችሁን ፍቅር በማወቅ እግዚአብሔር ይባርካችሁ።
እግዚአብሔር በክርስቶስ ኢየሱስ ያስቀመጣችሁ ስፍራን በማየት እግዚአብሔር ይባርካችሁ። እግዚአብሔር በክርስቶስ ኢየሱስ በእናንተ ውስጥ ያስቀመጠውን በማየት ይባርካችሁ። እግዚአብሔር በክርስቶስ ኢየሱስ የሰራላችሁን ፍቅር በመረዳት እግዚአብሔር ይባርካችሁ። ከዚህ ቀን ጀምሮ ማንኛውም አይነት ድህነት በምድር ላይ ያለ ቆጠራ ውስጥ ከቶ ባዶነትን ያስረዳችሁ አጋንንታዊ ትምህርትና መገለጥ ከናንተ ሕይወት ላይ የተሰበረ ይሁን። በጌታ በኢየሱስ ስም የተሰበረ ይሁን። አሁን በጌታ በኢየሱስ ስም የክርስቶስ ፍቅር በልባችሁ ሞቅ ብሎ ይግባ። ከዚህ ቀን ጀምሮ ክርስቶስ በልቤ ይኖራል በሚል እምነት የተያዛችሁ፣ እርምጃችሁ በእግዚአብሔር ፍቅር የተያዘ፣ ሕይወታችሁ በእግዚአብሔር ፍቅር የተሞላ፣ ኑሮአችሁ ሁሉ በክርስቶስ የተሰራላችሁን በመረዳት ላይ በማወቅ ላይ እግዚአብሔር ይወደኛል ብላችሁ በፍቅሩ ላይ በመኖር እግዚአብሔር ይባርካችሁ። የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በመንፈሱ በውስጥ ሰውነታችሁ እግዚአብሔር ያጠንክራችሁ። እግዚአብሔር እንደዚህ የወደዳችሁ፣ ይሄን ፍቅር ያነጠፈባችሁ፣ ይሄን ፍቅር ከልባችሁ የጠራረገ ከመንገዳችሁ ላይ ያነሳባችሁ፣ ይሄንን ፍቅር ከናንተ ላይ ያነሳ አጋንንት በኢየሱስ ስም የተሰበረ ይሁን። እስቲ እግዚአብሔር ይወደኛል በሉ። እግዚአብሔር በጣም ይወደኛል በሉ። ስለኔ ልጁን አሳልፎ ሰጥቶኛል በሉ። ልጁ ሕይወቱን ሰጥቶኛል በሉ። በመንፈስ ቅዱስ ታትም ያለው በሉ። የተቀመጥኩት በሰማይ ነው በሉ። በምድር ሕይወቴ ስመላለስ ከሰማይ ጋር እየተነጋገርኩ ቀሪ ዘመኔን እፈጽማለሁ። እኔ የክርስቶስን ባለጠግነት ለመስበክ ተጠርቻለሁ። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው በሉ እስቲ። በልቤ ውስጥ በሉ እስቲ ክርስቶስ ሕያው ሆኖ ይኖራል። እኔ ነፃ ሰው ነኝ። በኢየሱስ ስም አሜን። ለእግዚአብሔር ክብር ስጡ። ጌታ ይባርካችሁ።